ጥንታዊቷንና ታሪካዊቷን የደሴ ከተማ አልፈን 15 ያህል ኪሎ ሜትሮችን እንደተጓዝን በ13ኛው መቶ ክፍለ ዘመን በታላቁ ኢትዮጵያዊ ቅዱስ አቡነ አኖሪዮስ የተመሰረተውን ገዳም እናገኛለን። የዝጋጃ አቡነ አኖሪዮስ አንድነት ገዳም በደሴ ዙሪያ ከሚገኙት ታሪካቸው ግን ከምዕመናን ዘንድ ከማይታወቁት ገዳማት መካከል አንዱ ነው። የምስረታው ዘመንና የመስራቹ ጻድቅ ታሪክ ግን ለጆሮአችን አዲስ አይደለም። ገዳሙ ያው በ13ኛው መቶ ክፍለ ዘመን የተመሰረተ ነው። የመሰረቱት ጻድቁ አባታችን አቡነ አኖሪዮስ ናቸው። ትውልዳቸው ሙገር ልዩ ስሟ ማትጌ የምትባል ቦታ ነው የተወለዱት። አባታቸው አቡነ ሰላማ እናታቸው ክርስቶስ ዘመዳ ናቸው። ለአቅመ አዳም በደረሱ ሰዓት ወደ ደብረ ሊባኖስ ገዳም እንደገቡና በደብረ ሊባኖስ ገዳም ድቁናን ተሹመው በዛ በድቁና ሲያገለግሉ ከቆዩ በኋላ ቅስናንም እዛው ወስደው በመጋቢነት ያገለገሉ ቆይተው የእናቶችና የአባቶችን ገዳም አባቶች በአባቶች እናቶች በእናቶች መኖር አለብን ብለው የለዩት እሳቸው ናቸው። ከዛ በኋላ በዛ በሚኖርበት ሰዓት ያው ከ12ቱ ደቀ መዝሙር ከአቡነ ተክለ ሃይማኖት ከ12ቱ ደቀ መዝሙር አንዱ ናቸው እና 12ቱ ደቀ መዛሙርት ልክ እንደ ሐዋርያት ለትምህርት በተልእኮ በሚወጡ ሰዓት እሳቸው እንደ ገብጠን የሚባል ቦታ ይደርሳቸውና ወደ እንደ ገብጠን መጥተው በዛ የማስተማር ስራቸውን እያስተማሩ ባለበት ከዚህ የሄደ በቀድሞ ስሙ ቢራግባን የሚባል በክርስትናው ደግሞ ዘካርያስ የሚባል ሰው አገሬ የጠንቋይ ሀገር ናትና በትምህርቶት ስለተማረኩ ነው። አሁን አገሬ የጠንቋይ ሀገር ናት፣ እኔ ክርስቲያን ነኝ፣ እናት አባቶቼም ክርስቲያን ናቸው፣ ግን የሚያመልኩት ጠንቋይ ነው። ስለዚህ ሄደው እንዲያጠምቁን እፈልጋለሁ በማለት ጥያቄ ያቀርብላቸዋል። እሳቸውም ጥያቄውን ተቀብለው እሺ በማለት ወደዚህ ሀገር ይዟቸው ይመጣል። እዚህ ሲመጡ ያው ጠንቋዮች ነበሩ። ህዝቡን ሰብስበው ያው 12 ከብት እየታረደላት እንትን የምትል ጠንቋይ ነበረች። እሷን አጥምቀው አሳምነው ህዝቡንም አጥምቀው አሳምነው በዚህ ቦታ ላይ ለኔ መኖር መልካም ነው በማለት ያው በዚህ ቦታ ቤተ ክርስቲያን ይሰሩና ይገድማሉ። የገደሙትም ያው የመቃብራቸው ቦታ ወረብ ጽጋጃ ይለዋል፣ እዛ ላይ ነው። በዛ ገድመው ያው በዛ እየኖሩ ሳለ ትምህርት ለማስተማር ወደ እናርታ ሀገር ይሄዳሉ። ከዚህ ደግሞ ተነስተው እዛ በሄዱበት እናርት እያስተማሩ ሳለ በዛ ያው ታመው ያርፋሉ። ታመው ባረፉ ሰዓት የእናርት ሰዎች እዚህ ነው የምንቀብረው ሲሉ ከዚህ ለማስታመም የሄዱ የገዳሙ ሰዎች ነበሩና የወረብ ሰዎች አይ በገዳማቸው ነው የሚቀበሩት ሲሏቸው አይ አንሰጥም፣ በረከታችንን እዚሁ ነው የምንቀብረው በማለት በዚህ እየተከራከሩ እሺ በቃ አስክሬኑን እኛ እንሸከም ብለው ለመቅበር የወረብ ሰዎች አስክሬኑን እንደተሸከሙ የእናርት ሰዎችን ዳመና ጋረዳቸው። እነሱ ዳመና ጋርዷቸው እነሱ ይዘው አስክሬኑን የሳታልን ወንዝ እንደተሻገሩ እነዛ አስክሬን ይዘው የወረብ ሰዎች የእናርት ሰዎች ዳመና ጋርዷቸው የነበረው ዳመና ለቀቃቸው ይላል። ከዛ በኋላ ቢከተሉም ወንዙ ላይ የሳታል ወንዝ ላይ ሲደርሱ እነሱ ሞላባቸው፣ እነሱ ተሻግረዋል። አስክሬኑን ይዘው በማምጣት እዚህ ያው አሳረፏቸው። ይህ በአባታችን በአቡነ አኖሪዮስ የተመሰረተው ገዳም እሳቸው አረፍተ ዘመን ገጥቷቸው ቢያልፉም በስማቸው የተሰበሰቡ ልጆቻቸው ግን ለ100 ዓመታት አስቀጠሉት። ይህ መሆን የቻለው ግን የቅድስት ቤተ ክርስቲያናችን የምንጊዜውም ጠባሳ ሆኖ የሚነሳው ግራኛ አህመድ በአካባቢው እስኪደርስ ነበር። ከዚያ ዘመን ጀምሮ ጠፍ ሆኖ ቆይቶ የወሎ ንጉስ ሚካኤል እስኪነሱ ድረስ ታሪኩ ብቻ ሲነገር ቆየ። በእኒ ንጉስ ዘመን ስፍራው ላይ ቤተ ክርስቲያን ተሰርቶ ዳግም በገዳምነት ሳይሆን በደብርነት አገልግሎት መስጠት ጀመረ። ይህም እስከ 1995 ዓ.ም ቀጠለ። ቤተ ክርስቲያኑም ባለ ብዙ ታሪክ እንደሆነ መስካሪ ያለው መሆኑ ታወቀ። አሁን እናታችን ይህን ቤተ ክርስቲያን ለመስራት የበቁት
ባንድ ቄስ አለ እዚህ ኢትዮ መድኃኔዓለም የነበረ ቄስ የጥንት ገዳም የነበረ በአሁን ሰዓት ሊጠፋ የደረሰ ቤተክርስቲያን አለና ኑ ላሳዩት ብሎ ይዟቸው በመጣ ሰዓት ቤተክርስቲያኑ አጥር ብቻ ነው። ይሄ አሁን እንደምታዩት ያው ትልቅ ቤተክርስቲያን አይደለም፣ መቃኙ ነው። ከዚህም የባሰ ደግሞ ያኛው በጣም በጣም እንትን ያለና አጥሩ ይሄ የከብት መዋያ ነበር ግቢው። ቤተክርስቲያኑም በጣም የሚያሰቅቅና የሰው ቤት እንኳን እንደዛ አይሆንም። በቃ ፈራርሶ አጥሩ ቀዳዳው ይታይ ነበር እንትኑና ያንን አይተው በማልቀስ እኔ ቤተክርስቲያኑን እሰራዋለሁ ብለው አልቅሰው ይህንን ቤተክርስቲያን ሰርተው ወደ ገዳምነት እንዲለወጥ አድርገው አሁን ገዳሙን እየረዱም በሳቸው አቅም ነው አሁንም እዚህ ደረጃ የደረሰው። እስካሁንም በዚህ መልኩ ነው በእናታችን በሙያ አስካል አማካይነት ማለት ነው አሁንም እየረዱና ገዳሙን ይዘው ያሉት እሳቸው ናቸው። ሌላ ምንም ገቢ የለውም። በእሳቸው አማካይነት በዚህ መልኩ ይኖራል። እግዚአብሔር ቢፈቅድ ወደፊት ገዳሙ ትልቅ ታሪክ ያለው ገዳምና ቦታውም ላይ ብዙ ታምራት እየተፈጸሙበት ያለ ነው። የእጅ መስቀላቸው ገበሬ ሲያርስ እዛው ባስተማሩበት ቦታ ላይ ተገኝቷል። የመጾር የእጅ መስቀላቸው እና ያ መስቀል አሁን በእቃ ቤት አለ። እሱ ወጥቶ በሚያጠምቁበት ሰዓት ብዙ ታምራትን እየሰራ ነው። ብራና ነው፣ ብራና መጽሐፍ ነው። ያ ደግሞ መስቀሉ መቃብሩ ላይ የተገኘው ይሄ ነው። የአባታችን ሲፈውሱበት የነበረው ይሄ ነው። ያትች ናት። በእጅ የተጠበባት ትመስላለች ትንተባት። በዚህ ብዙ ሰው ጅና አላቀቂያለሁ። ተከተማ እየመጣ በመኪና ብዙ አላቀቂያለሁ። እኔ ተዛ ተጠይቁ መመሪያ ሰፋ እንደዛ ተትሎ ከተማ እኔንም አላቀውኛል ይላቸዋል። ቅርስ እንግዲህ ዋናው ቅርስ ይሄ ነው። ይኸው እንካ ይሄ ቅዳሴ ነው። እንካ ማያት ይሄ ቅዳሴ ነው። ገድለ አኖሬዎስ ገድለ አኖሬዎስ ነው። ይሄ ብራና ነው፣ ብራና ነው። ብራና ነው የቁልጫ ነው። ግንዘት ነው። ዘገንተ ዘንተ ግንዘት ነው። ይሄ ግንዘት ነው። የታምረ ማርያም ነው። ገጭ ጽፈት ነው። ይኸውልህ ልክ በ1995 ዓ.ም መስከረም ወር ግን ታሪኩን ሰምተው በመጡት አንዲት እናት ቤተክርስቲያን በመስራታቸው አገልግሎት ድጋሚ ተጀመረ። እንደ ታሪኩ ሁሉ የመነኮሳት መሰባሰቢያ ገዳም ይሆን ዘንድም በሀገረ ስብከቱ ሊቀ ጳጳስ አቡነ አትናቴዎስ ተፈቀደ። እንደ ቀድሞ አቡነ አኖሬዎስ ተማሪዎችን ሰብስበው በሚያስተምሩበት ስፍራም ዳግም ተማሪዎች ተሰበሰቡ። እንግዲህ የዚህ ቦታ የጻድቁ የአቡነ አኖሬዎስ አስተዳዳሪ አምኔት አባ ሀብተ ማርያም እባላለሁኝ።
እንኳን ወደዚህ ቦታ እንግዶቻችን በሰላም እንኳን ደህና መጣችሁ። እንግዲህ የአባታችን የጻድቁ ጉባኤ ቦታቸው ልጆችን የሚያስተምሩበት የጉባኤ ቦታ የምታዩት ቦታ አርድእቶቻቸውን ጸሎት በሚያስተምሩበት ሰዓት የሾላውን ፍሬ በጸሎት እያወረዱ የሚመግቡበት የሚያስተምሩበት ጉባኤ እንግዲህ ይሄ ነው። እግዚአብሔር የሳቸውም ይህንን ቦታ ወደውና ፈቅደው እዚህ ቦታ ላይ አድርገው ይኸው ገዳም ከተደረገ 1995 ጀምሮ በገዳምነት እየተገለገለ የቆሎ ተማሪውም እንደውም ንስሐ መግቢያ እንደውም የሱባኤ መያዣ ተደርጎ የምታዩት ቦታ ይሄን ይመስላል። አገልግሎቱ ያው የሚገለገለው በመነኮሳት ነው። ተማሪዎች አሉ፣ የአብነት ተማሪዎች ውስን ቢሆኑም ለጊዜው አሉ። በእኛው በገዳሙ ስር ሆነው ነው የሚማሩት። ገዳሙ ነው ቀለባቸውን የሚችላቸው። የቅዳሴ መምህርም ያው ገዳሙ ቀጥሮ እዚሁ ተማሪዎችን የሚያስተምሩ ያው ገዳሙ ነው የቅዳሴ መምህርንም ለተማሪዎች የቀጠረው። ያው በእናታችን አማካይነት እሳቸውን ተስፋ በማድረግ ነው። ለጊዜው ያው ወፍጮ አለች፣ እሷ እየተንቀሳቀሰች እናታችን ያው እየረዱ በዚህ መልኩ ያው ተማሪዎቹንም የቅዳሴ መምህሩንም እንዲሁም ደግሞ አገልጋዮቹን በሙሉ በዚህ መልኩ ይዘን አለን። ያው ቅዳሴ በመነኮሳት ነው የሚቀደሰው። ተማሪዎቹ በድቁና ይገባሉ፣ ያገለግላሉ። አገልግሎቱ በዚህ መልኩ ይገለገላል። ያው በአካባቢው ሙስሊም ይበዛበታል። ቢሆንም ደግሞ የተወሰኑ ውስን ክርስቲያኖች አሉ። ያው አገልግሎት ምናልባት ክርስትናም ፍትሐትም ምንም ሲኖር ያው ህዝቦቹ እዚሁ ይገለገላሉ፣ ይመጣሉ። እንደገናም ያው የቅዳሴ ስርዓትም አንዳንድ ነገርም በዚሁ ህዝቡን ይዞ የሚያስፈልጋቸውን ነገር እያደረገ ገዳሙ ለህዝቦቹ መሰጠት ያለበትን አገልግሎት እያገለገለ በዚህ መልኩ ያው አለ። ያው ውሃ ለማስገባት እቅድ ላይ ነው ያለነው። ቦታው ላይ ውሃ የለም። እንደገና የሽመና ስራዎችንም ለመስራት የሽመና ቤት ሰርተን ያለነው። የተወሰኑ 1-2 የሽመና ማሽኖች አስገብተናል። በሱ ሽመና ለመንቀሳቀስ አስበናል። አሁን ያው መንገዱም በእናታችን አማካይነት ነው እንጂ ማቅ ነበር። አሁን አስፍተው አሁን በእናታችን አማካይነት ያው አሁን ያያችሁትን መንገድ ተሰርቷል። ግን መንገዱም አጥጋቢ አይደለም። ክረምት ሲመጣ አሁን መልሶ ያው እንትን የሚል ነው። እሱንም የማጠናከር ስራና የመስራት ስራ አሁን በገዳሙ ያው ወተን በመለመንም ይሁን እንዴት በማድረግ መንገዱንም አቅደናል። ከዛ እንደምታዩት ደግሞ ግቢው ይኸው የግለሰብ ቤት እንኳን በአጥር የተከበረ ነው። ቤተ ክርስቲያኑና ገዳሙ እንደምታዩት አጥርም የለውም። አሁን አጥሩንም አጥረን የተማሪ ቤት በሰፊው ለመስራት አስበናል። አጥሩን ከታጠረ በኋላ ልማቶችንም በተለያየ መልኩ እያሰፋን ለመሄድ አስበናል። ያው የአብነት ተማሪዎች አሁን ለጊዜው የያዝነው አቅማችን በሚመጥነው ብለን 12 የአብነት ተማሪዎች አሉ። የመነኮሳት በተመለከተ ያው ሲሄድ ሲመጣ ነው። እስከ 15 ነበር እና አሁን እየሄዱም እየመጡም በዚህ መልኩ ነው ያለ ነው።
በየጊዜው የሚቀያየር የመነኮሳት ቁጥር ብቻ ሳይሆን ሌሎች ብዙ ጉዳዮች በዚህ በዝጋጃ አቡነ ያኖሪዎስ አንድነት ገዳም ያሉ መነኮሳትን ያስጨንቃቸዋል። ገዳሙን ከነዋሪው ውጭ ያለ ኦርቶዶክሳዊም ብዛም አያውቀውም፣ አይደግፈውም። ይህ መሆኑ ደግሞ ገዳማውያን እቅድ ከማቀድ በዘለለ ላሰቡትና ለሚያስፈልጋቸው ነገር ወደ ተግባር እንዳይገቡ እንቅፋት ሆኖባቸዋል። ቦታው ላይ ይሄ ለደሴ አፍንጫ ላይ ነው ያለው፣ በጣም ቅርብ ቦታ ላይ ነው ያለው። ግን ቦታውን የጻድቁን ክብር ስላላወቁትም ይሁን ሊረዱ የሚችሉ አካላቶች በዚህ ቦታ ባለመኖራቸው ቦታው ተዳክሞ ነው ያለው። ያው በአንድ እናታችን እሳቸው አንድ ድክመት የሆነ ነገር ቢደርስ ቦታው በቃ ከተመ የለም ማለት ይቻላል። እና ይሄ ውስጣችንን በጣም እየጎዳውና እየነካ ያለ ነገር ነው። አሁንም በውስጣችን እየታሰበ ያለ ነገር ነው። በአንድ እናት አማካይነት ይሄ ቦታ እዚህ ደረጃ ደርሷል። ነገስ የሳቸው እጅ ሲቀር እኛስ ልንቀር አይደለም ወይ? ገዳሙስ ሊቀር አይደለም ወይ የሚለው ህሊናችንን እያስጨነቀን ያለው። ምክንያቱም እሳቸው አንድ ናቸው፣ እዚህ ደረጃ አድርሰዋል። በዛ ላይ የእድሜ ደረጃቸው ከ80 እስከ 90 ባለው ውስጥ ነው እና በዚህ እድሜያቸው እሳቸው አልታክትም ብለው ይህን ያህል ጥረት እያደረጉ ያውም የሚኖሩት መናገሻ ጋራ መድኃኔዓለም ነው። ከዛ እየመጡ ነው ይህን አይነት እርዳታ የሚያደርጉትና ቦታውን ይዘውት ያሉት። በውጭም በአገር ቤትም በውጭም ያላችሁ ልጆች ወደዚህ እየመጣችሁ እንድትጎመኙን፣ ወደዚህ እየመጣችሁ የበረከቱ ተሳታፊ እንዳደርግልን፣ ለሀገራችን ለኢትዮጵያ ሰላሙን ፍቅሩን እንዳወርድልን ስል እንገልጻለሁ። አሁን እያሰብን ያለ ነው በዛ በመቃብራቸው ቦታ ትልቅ ቦታ አለ፣ የመንግስት ቦታ። ከመንግስት ጋር ተነጋግሮ ይህን ቦታ ሊያስከብርልን የሚችል አካል ብናገኝ ተነጋግረን ያን ቦታ አስከብረን በዛ ቦታ ትልቅ ልማት ለመስራት እቅድ አለን። የንብ እርባታዎችንም አትክልቶችንም እንደዚሁ የተለያዩ የመቃብር ቦታቸው ላይ ሰርተን ወደፊት በዛ ሰፊ ልማት ብናለማ፣ እንደገና ውሃ እዚህ አካባቢው ላይ የመሬት ጥናት የሚያጠኑ ሰዎች ቢገኙልን አካባቢው ላይ ካለ ከዚሁ ብናወጣ፣ ከሌለ ደግሞ ወደዛ ረግረግ መሬቶች አሉ ምንጊዜም የማይደርቁና ከዛ እስቲ ውሃ ልማት ውስጥ የሚሰሩ እንትኖችን አነጋግረን ውሃውን ወደዚህ ለማስገባት አስበናል። ምክንያቱም አሁን እየቀዳን ያለነው ውሃ ክረምት ሲመጣ በአህያ ነው እየሄድን እያመጣን ያለነው። መንገዱን ሙሉ ለሙሉ የአዝመራ እንትን ስለሆነ ይዘጉትና ጠባብ መንገድ ናት ያለችው። በዛ ላይ ይጨቀያል፣ ሁሉም በዛው ስለሚመጣ አህዮቹን በመስመጥ ወደዚህ ውሃውን ለማቅረብ ከባድ ችግር አለ። ከዛ አንጻር ቦታው ላይ ውሃ የለም። ውሃ ለማስገባትና ብዙ ሰፊ እንቅስቃሴዎችን ለማድረግ እቅዳለን። መንገዱም ደግሞ እንደዚህ ከተሰራና በትክክል በደንብ ተጠናክሮ ከተሰራ መኪና ከገባ ምናልባት እዚህ ድረስ ያው ከደሴ እየመጡ ሊረዱ የሚችሉ አካሎችን ልናገኝ እንችላለን የሚል እቅድ ስላለ መንገዱንም በዚህ መልኩ እየተነጋገርን የሚሰራ ፈልገን እናሰራ በሚል እቅድ ላይ ነው ያለነው።